እትዬ እንዳይጎርሱት። ለምን? እስኪ ንገሪኝ፣ ለምንድን ነው የማጎርሰው? ቆይ አንቺ ልጅ ከእኔ ጋር ያለሽ ችግር ምንድን ነው? ብሌን ለምንድን ነው አትኩረሽ ያልሽው? እትዬ ምግቡ ላይ መርዝ አለ። ለምን እንደውም ባላቅም ቃል እርሱን መግደል ትፈልጋለች። ምግቡ ላይ መርዝ ስትጨምር አይቻታለሁ። ምን? የገዛ ልጄን እኔን መግደል ትፈልጋለች? ምን እያለች ነው? ምንድን ነው የምትለው? አላውቅም እማዬ። እንዴ እኔ ከስንት ጊዜ በኋላ ያገኘኋት እናቴን እንዴት ለመግደል እሞክራለሁ? ምን አይነት ድፍረት ነው አንቺ? እንዴት ያታለሽ ልጄን? እውነቴን ነው እትዬ፣ ምግቡ ላይ መርዝ ስትጨምር አይቻታለሁ። ቅድምም ቢሆን የታመመችው ለእርሱ ያዘጋጀችውን መርዝ ሳታቅ ተቀይሮ ጠጥተው ነው። የእውነት? እንዴት እኔ የገዛ እናቴን መግደል ፈልጋለሁ? እሺ ካለ መርዙ እኔ እናቴን ለመግደል ፈልጋለሁ? እትዬ በጣም ይቅርታ፣ ቅድም እኮ መርዙም ስትጨምር አይቻት ነበር። በቃሽ ውጭ። አይንሽን ማየት አልፈልግም። ደሞዝሽን ቀድመሽ ወስደሻል። አሁኑኑ ልቅ በይልኝ፣ አይንሽን እንዳላየው። ቶሎ አይንሽን እንዳላየው። ምንድን ነው? እባክሽን እትዬ ይቅርታ አድርጊልኝ። እንዴት እንደዚህ በቀላሉ ይቅርታ ታደርጊላታለሽ? የመጨረሻ ማስጠንቀቂያ ሰጥቻታለሁ። ከዚህ በኋላ ቀና ብላ አታይሽ። ከዚህ ቤት ብታባረር ያኖሩ ምናልባት ልጅሽ በህይወት ተተርፍ ነበር። አሁን ግን አማራጭ አልሰጠሽም። አሁኑኑ የመጣውን መርዝ ሰጥቼ እናትና ልጅ እንደሆናችሁ ከማወቃችሁ በፊት እገላታለሁ። እንዲህ ስትታይ ጥሩ ሰው ትመስያለሽ። በኋላ የሚጸጽት ነገር አታውሪ። ዝም በይ እባክሽ። ነፍሰ ገዳይ፣ አረመኔ፣ ጨካኝ ነሽ። ምነው ብለኝ፣ ችግር አለ እንዴ? አይ ምንም የለም። ስኳር ረሳ መሰለኝ። ይዤ ልምጣ። ቃል ለጊዜው አሁን ሰላምን ማጥፋት የለብኝም፣ መቆየት አለብኝ። አሁን ግን እያስቸገረችኝና ለስራዬ ሰቀቀን የሆነችብኝን ብሌንን ማስወገድ አለብኝ። አዎ ልጇን ካስወገድኩኝ በኋላ ከዛ ቀስ ብዬ ወደ አንቺ እቀጥላለሁ በማለት እየተናገረች ትገኛለች ማለት ነው። እንግዲህ በኃይሉ በነገራት ወይንም ደግሞ ባስጠነቀቃት መልኩ አሁን ሰላም የምትኖርበት ቤት የራሷ አይደለም። ምክንያቱም የራሷ ቢሆንም ቤቱን እየገዛችው በሌላ ሰው ስም ነው። በራሷ እስከምታዘዋውር ድረስ እሷ ምንም መሆን የለባትም። ስለዚህ አሁን ላይ ሰላምን የመግደልና እናትየዋን የማጥፋት ነገር ቀስ ብለን የምንደርስበት ይሆናል። ግን ደግሞ አሁን ላይ በጣም ከባድ ጥፋት እንድታጠፋ አድርገሽ ብሌንን ከዚህ ቤት ማስወጣት አለብሽ። ካለዚያ ግን እናትና ልጅ አንድ አይነት ሩህሩህ ልብ ስላላቸው ሁለታቸው መስማማታቸው አይቀርም። ቀስ እያሉ እውነተው ይወጣብናል። ስለዚህ ብሌንን ከዚህ ቤት ማስወጣት አለብሽ በማለት እንግዲህ በኃይሉ ነግሯት ነበረ። እውነት ለመናገር ሰላም እጅግ በጣም ታሳዝናለች ማለት ነው። ብሌንም እንደዚው። ምክንያቱም ሰላም እንግዲህ ከዛሬ 10 ዓመት በፊት እጅግ በጣም ከልጇ ጋር ተቸግራ የምትኖር ነበረች። ግን ደግሞ ለወንድሟ ማለት ነው ልጇን በመተው ቀጥታ አረብ ሀገር ሄዳለች። ምክንያቱም ሰርቼ ብር አምጥቼ እንደፈለግኩኝ አብረን እንኖራለን፣ ልጄ ስትቸገሪ ቁጭ ብዬ ማየት አልፈልግም። ስለዚህ የፈለግሽውን ነገር በሙሉ አሳካልሻለሁ፣ አሁን አረብ ሀገር መሄድ አለብኝ ስትላት እንግዲህ ልጅም አትሂጅብኝ እናቴ፣ እኔ ምንም ነገር አልፈልግም፣ የምፈልገው አንቺን ነው በማለት እንግዲህ ልጅ ስቅስቅ ብላ ብታለቅስም ሰላም ግን ሄጄ መቀየር አለብኝ፣ ልጄ ስትቸገሪ በፍጹም ማየት አልፈልግም። ለ2 ዓመት ነው የሚሄደው፣ 2 ዓመት ሰርቼ መጥቼ የፈለግሽውን ነገር አደርግልሻለሁ። በነገራችን ላይ የአብዛኞቻችን ነገር በመጀመሪያ ስንወጣ ወደ አረብ ሀገር ስንወጣ ይብል ለ2 ዓመት
አሊያም ለ3 ዓመት ብለን አስበን አቅደን እንመጣለን። ግን ደግሞ ከዚህ ስንመጣ በጣም ካሰብነው በላይ ዓመታትን እንቀመጣለን ማለት ነው። ግን ደግሞ ሰላምን የገጠማት ነገር እጅግ በጣም የሚያሳዝን ጉዳይ ነበረ። ሰው ገለሻል በሚል ማለት ነው በተሳሳተ መረጃ እሷ እስር ቤት ነበር የገባችው ማለት ነው። 10 ዓመት በእስር ቤት ስትኖር ስልክም አልደወለችም። ልጇንም የምታገኝበት እድሉም አላጋጠማትም። እንግዲህም ለነሱ ብርም ሆነ ምንም ነገር ልካም አታቅም ማለት ነው። ምክንያቱም እሷ እስር ቤት ስለሆነች ማለት ነው። አደራ ብላ የሄደችው ግለሰብ ደግሞ አሁን ላይ ማለት ነው ጎዳና እንድትወጣ ልጁን አባሮ ሲያሰቃያት ነበረ። በነገራችን ላይ ሰላም ሳትወጣ በፊት ራሱ እጅግ በጣም ነበረ ሲያሰቃያት የነበረው ማለት ነው። በዚያች ሕፃን እድሜዋ በጣም ብዙ ነገር ሲያደርግባት ነበር ማለት ነው። እና የሆነ በቀል ያለበት እስከሚመስል ድረስ ሕፃኗን ማለት ነው ሲያሰቃያት ነበረ። እሷም እንግዲህ አድጋ ጎዳና ላይ ጥሏት ሌላ ደግ ሰው አግኝታት ማለት ነው እንደ ልጅ እየተንከባከበቻት አሳድጋታለች። አሁን ላይ እንግዲህ ያው ብሌንም ከእናቷ ቤት በቤት ሰራተኝነት ገብታለች ማለት ነው። ምክንያቱም እናቷ ያ ማለት እንግዲህ ከጎዳና አንስታ ስታሳድጋት የነበረችው እናቷ እጅግ በጣም ስለተቸገረች የቤት ክራይ መክፈል ስላልቻሉ የግድ ብሌን ደግሞ መስራት ስላለባት ያው እንደገና ከእናቷ ቤት ማለት ነው በቤት ሰራተኝነት ገብታለች ማለት ነው። ግን ደግሞ እናቷ እንደሆነች አሊያም ደግሞ እናትም ልጇ እንደሆነች ምንም የምታውቀው ነገር የለም። እንግዲህ በኃይሉ ያው ሰላም ከአረብ ሀገር ተመልሳ ማለት ነው እንግዲህ እስር ቤቷ ስህተት እንደሆነና በተሳሳተ መረጃ እንደታሰረች ሲነገር ያው እንግዲህ ያለችበት ወይንም ደግሞ ስትሰራባት የነበረችውም አረብ እጅግ በጣም ሀብታም ስለሆነ እስከ ዛሬ በስህተት ላሳሰርኩሽ አሊያም ደግሞ ለዚህ ሁሉ እድሜሽ ማለት ነው እስር ቤት ስላቃጠልኩብሽ በጣም ይቅርታ በማለት እጅግ በጣም ብዙ ብር ነበር እየሰጠቻት ለሰላም ማለት ነው። እና ሰላም ወደ ሀገሯ ተመልሳ ደስ የሚል ቤቷን ገዝታ እንዲሁም ደግሞ ብር አላት እና ልጇን ነበር እያጣችው ማለት ነው። እንደ ብሌኗን ማለት ነው እንደ አይን ብሌኗን የምታያት ልጇን ግን ስትመጣ አላገኛቻትም። ምክንያቱም በኃይሉን ራሱ ስትጠይቀው እኔ የት እንደሄደች አላቅም ጠግባ ወጥታለች ብሎ ነበር እየነገራት ማለት ነው። ግን ደግሞ እሱ ራሱ ነው ጎዳና እንድትወጣ አሰቃይቶ እንድትወጣ የገፋፋት ወይንም ደግሞ ያስወጣት ማለት ነው። ግን ደግሞ እሷ ጥሎ አልጣላትም። እጅግ በጣም ደስ የምትል እናት አንስታ እንደ ልጇ እያሳደገቻት ትገኛለች። ቀጥታ እንግዲህ ያው ሰላምም ልጄን እፈልጋለሁ ስትል እሺ ልሽን አመጣልሻለሁ፣ ግን ደግሞ ልሽን ባመጣልሽ ምን ታደርጊልኛለሽ የሚል ነገር ነበር። እሷም ደግሞ ልጄን ካመጣህልኝ የፈለከውን ያክል የገንዘብ መጠን እሰጥሃለሁ ብለው ነበር ማለት ነው። ሄሎም እጅግ በጣም ጨካኝና አረመኔ ግለሰብ ስለሆነ አሁን ለሰላም ማለት ነው ያመጣለት ሀሰተኛ ልጅ ያ ማለት ገንዘብ የምትወድ ልክ እንደሱ ጨካኝ የሆነች ለሰው የማትራራ አንዲት ቀበጥ ልጅ አምቶላታል ማለት ነው። ይህ ማለት እንግዲህ ያንቺ ልጅ ነች በማለት እሷም እጅግ በጣም ደስ ብሏት ልጄን አገኘኋት እግዚአብሔር ይመስገን በማለት እንግዲህ አምላኳን አመስግና ተቀብላለች። ግን እንግዲህ የእሷ ጋር የተዋዋሉት ወይንም ደግሞ ልጅ ነኝ ብላ የመጣችው ቃል ደግሞ ማለት ነው በኃይሉ ጋራ ተዋውለዋል ማለት ነው። እሱም ደግሞ ሰላምን እንድትገላትና የሰላምን የሆነ ነገርም አንቺም በልጅ መልኩ ውርስ ማግኘት ትችያለሽ። ውርሱን ካገኘሽ በኋላ አንቺ 25% ስትወስድ እኔ ደግሞ 75% እወስዳለሁ ማለት ነው። ስለዚህ ይህን ነገር በጥንቃቄ መስራት አለብሽ፣ እሷን መግደል አለብን በማለት እንግዲህ ሰላምን ለመግደል አስበው ነበረ። ግን ደግሞ አሁን ላይ ብሌን ማለት ነው ከእናቷ ቤት በቤት ሰራተኝነት ገብታለች። እሷ ምንም የምታውቀው ነገር የለም። ከጎዳና ያነሳቻትን እናት ለማገዝ ለመስራት ለቤት ኪራይ የሚሆን ለመስራት ነው እየገባችው እዚያ ቤት። እጅግ በጣም ትሁት ስለሆነች እውነት ለመናገርም ሰላምም ማለት ነው ያ ማለት እንግዲህ እናቷ እጅግ በጣም ወዳታለች። በጣም ሩሩህና ምርጥ ልጅ ነች ብላለች ማለት ነው። እና ቃል ደግሞ የራሷን እናት የተባለችውን እንግዲህ ሰላምን ለመግደል በጣም ብዙ ነገሮችን እጥረት አድርጋለች ማለት ነው። እና ብሌንም በተለያዩ መልኩ ማለት ነው ሰላምን
አድናታለች። በነገራችን ላይ በመጀመሪያ ያው እንግዲህ ከምግቧ ላይ ጨምራባት ነበር ቃል። ሲቀጥል ውሃ ደፍታ ከምግቡ ላይ በዚያ ምክንያት እንድትርፍ አድርጋለች። ሲቀጥል ደግሞ ሻይ ውስጥ አድርጋ ነበር ቃል ማለት ነው ለእሷና እንዲሁም ደግሞ እናቴ ነኝ ብላ ለመጣችው ለሰላም ሻይ ቀርታ ቁጭ ባለችበት ሰዓት ያው ይህን ነገር እንደምታደርግ ስለምታቀም ብሌን ለምንድን ነው ግን እናቷን ለመግደል የተነሳሳችሁ በማለት እንግዲህ ብሌንም እጅግ በጣም እያሳሰባት ትገኛለች ማለት ነው። ሲቀጥል ሻዩን አቀያይረው ነበረ ማለት ነው። ምክንያቱም ምናልባትም እዚህ ላይ አድርገው ሊሆናል በማለት ማለት ነው። እና ያቀያየረችውን ራሷ መርዝ ያደረገችውን ለራሷ አንዳንዴ እንግዲህ ጉድጓዱን ስቆፍሩ ቀረብ አድርጋችሁ ቆፍሩት የሰውን ጉድጓድ ማለት ነው። እና እሷ ራሷ እንትን ባለችበት ገብታለች ማለት ነው። ሰላምን ለመግደል አስባ ሻዩን ግን ራሷ ቃል ጠጥተዋለች ማለት ነው። እና እጅግ በጣም ነበር እንትን ያለችው ያመማት ምናምን ነገር ግን ደግሞ ወዲያውኑ ወተት ስለጠጣች ደህና ሆናለች ማለት ነው። ኃይሉ በነገራት መሰረት አሁን ላይ ሰላምን ለመግደል ወይም ደግሞ እሷን ለማጥፋት እንዳትሞክሪ፣ ምክንያቱም ቤቱ በሌላ ስም እስካለ ድረስ በራሷ እስከምታደርገው ድረስ እስከ ትንሽ ጊዜ መጠበቅ አለብን፣ ካለዚያ አሁን ላይ እሷ ብትሞት ውርስ ለማግኘት ላንቺ እጅግ በጣም ከባድ ነው የሚሆን ብሎ ስላስጠነቀቃት አሁን ላይ ማጥፋትና ማስወገድ ወይንም ደግሞ ከዚህ ቤት ማስወጣት ያለብን ብሌንን ነው። ብሌን ከተቀመጠች አንዳንድ ነገሮች ማስታወሳቸው አይቀርም በማለት በወሰነው መሰረት ማለት ነው ቃልም አሁን ላይ እያደረገችው ትገኛለች። በነገራችን ላይ መጥፎ ነገር አድርገሽ እሷ እንድትባረር ወይንም ደግሞ ብሌን መጥፎ ነች ብላ እንድታስብ ሰላም አድርጊ ብሏት ነበር። እሱንም አድርጋለች። እንዲሁም ደግሞ ሰላም ከቤት ለማስወጣት ሞክራ ነበር ብሌንን ማለት ነው። ግን ደግሞ እኔ አጥፍቻለሁ ይቅርታ፣ ግን ደግሞ እኔ እናቴ በጣም ስለተቸገረች እዚህ ቤት መውጣት አልፈልግም መስራት እፈልጋለሁ ብላ እንግዲህ ተንበርካ ጠይቃት ነበረ፣ እግሯ ስር ወድቃ ማለት ነው ብሌን ሰላምን ማለት ነው ከቤት እንዳታስወጣት። እንግዲህ ሰላምም እጅግ በጣም ሩሩ ስለሆነች እሺ ችግር የለውም በቃ ዳግም ግን በልጅና በእናት መካከል እንዳትገቢ በማለትም አስጠንቅቃታለች ማለት ነው። እና አሁን ላይ እንግዲህ በነገራችን ላይ ተከራይም ሆነ አብሯቸው የነበረው ግለሰብ እጅግ በጣም እንግዲህ ስለ ቃልም ወይንም ደግሞ ስለ ብሌን አንዳንድ ነገሮች መረዳት ጀምሯል። ቃል ግን ያልሆነ ነገር ነው ለሱ ስትነግረው የነበረችው በጣም መጥፎ እንደሆነች ብሌን ማለት ነው። እሱም እንደዚህ አይነት ሰው አትመስኝም ነበር አንቺ መጥፎ ነሽ በማለት እሷንም በቁጣ ተናግሯታል። ግን ደግሞ ቃል ይህን ነገር ሲናገራት እጅግ በጣም ነበር ደስ ያላት ማለት ነው። እና አሁን ላይ እንግዲህ ለሰላም ያሰበችውን ሞት መልሳ ለብሌን አድርገዋለች ማለት ነው። ብሌን ሻዩን ትጠጣለች ወይንስ ደግሞ አትጠጣም? በእርግጠኝነት ምንም አታደርጋትም። ልትመረዛት ትችላለች፣ ግን ደግሞ ምንም አትሆንም፣ ትድናለች ብዬ አስባለሁ። ምክንያቱም እጅግ በጣም ብዙ ነገሮችን ስላለ ብሌን ከእናቷ ጋር የምትገናኝበት ጊዜ ይፈጠራል። ያው ይዘገያል። ብዙ ነገሮችን ብዙ ስህተቶችን ሊሰሩ ይችላሉ፣ ግን ደግሞ ያው እውነት ተደብቃ አትቀርም ማለት ነው። እና እጅግ በጣም ደስ የሚል ድራማ ይመስለኛል ማለት ነው። ክፍል 3 ደርሷል። በ4ኛው ፓርቲ እንግዲህ እየጠበቅን እንገኛለን ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ደስ የሚል ድራማ ነው፣ እንድትከታተሉት ጋብዛችኋለሁ። አደራ ብላችሁ ሰርች ስታደርጉ ይመጣላችኋል ማለት ነው። መልካም ጊዜ ተመኘውላችሁ።